እውነቱን ለመናገር ተፈጥሮ በተመሳሳይ ፕሪንሲፕል በተመሳሳይ መርህ ስትሰራ እንደማየት የሚያስገርም ነገር የለም። የምድራችን የውስጠኛው ክፍል ኮር ይባላል። ይህ ኮር የተሰራው ደግሞ ከአይረንና ከኒኬል ከቀለጡ አለቶች ወይም ሞልተን ከሚባል ነው። ምድራችን በምትሽከረከርበት ሰዓት ይህ ሞልተን የሚባለው አብሮ ስዊርል ያደርጋል ወይም ይሽከረከራል ማለት ነው። እነዚህ የቀለጡ ብረቶች ስዊርል ካረጉ ደግሞ በተመሳሳይ ዳይሬክሽን እየተንቀሳቀሱ ነው ማለት ነው። በቀደሙት ቪዲዮዎች ላይ የተመለከትነው ደግሞ የብረት አዮኖች ኢን ዘ ሴም ዳይሬክሽን ከተሽከረከሩ የማግኔቲክ ፊልድን እንደሚፈጥሩ ነው። ምድራችን በውስጠኛው የመሬት ክፍል ወይም ኮር በሚባለው ላይ እነዚህ የቀለጡ አዮኖች ያ ማለት የብረትና የኒኬል አዮኖች በተመሳሳይ ዳይሬክሽን በመሽከርከራቸው የተነሳ የራሷን የሆነ ማግኔቲክ ፊልድ ታመነጫለች። የመሬት ማግኔቲክ ፊልድ የተፈጠረው አሁንም ቢሆን ልክ ማግኔቶችና ኤሌክትሮማግኔቶች በሚሰሩበት ፕሪንሲፕል ነው ማለት ነው። ምድራችን ትልቋ ጂኦ ዳይናሞ ፖል ነች። ይበልጡን የሚያስገርመው ደግሞ ይህ መሬት ያላት የማግኔቲክ ፊልድ ሕይወት ላላቸው ነገሮች የሚሰጠውን ጥቅም ስንረዳ ነው። ምድራችን ያላት ማግኔቲክ ፊልድ አንደኛው የሚሰጠው ጥቅም ሺልዲንግ ወይም መከለል ነው። ጎጂ ጨረራዎች ከፀሐይና ከጥልቁ ስፔስ መጥተው ወደ መሬት ገጽ ላይ አርፈው ሕይወት ያላቸው ነገሮችን እንዳይጎዱ ይህ የማግኔቲክ ፊልድ እነዚህን ጨረራዎች ዲፍሌክት አድርጎ ወደ ጥልቁ ስፔስ ይልካቸዋል ማለት ነው። ሁለተኛው ጥቅም ናቪጌሽን ነው። ኮምፓስ የሚሰራው ከመሬት ማግኔቲክ ፊልድ ጋር አላይን እያደረገ ነው። በዚህም መርከቦች ሳይቸገሩ ለወራት ተጉዘው የሚፈልጉበት ቦታ ላይ ይደርሳሉ ማለት ነው። ኢቭን ወፎች ወይም ሚግራተሪ በርድስ የሚባሉት ከኖርዝ ሄምስፈር ወደ ሳውዝ ሄምስፈር ወቅትን መሰረት አድርገው የሚጓዙት ይህንኑ የመሬትን ማግኔቲክ ፖል ተከትለው ነው። ታዲያ መሬት ያላት ማግኔቲክ ፊልድ ምድራችን በልዩነት መሰራቷን የሚያሳይ አንደኛው አስረጅ ምክንያት ነው ማለት ነው።